ኦሪት ህግ ነበራቸው እንዴ? ምን እያልን ነበር ቅድም? ኦሪት ነበራቸው። ኦሪት ላይ አዳምጥ መጀመሪያ ምን እያልን ነበር? ሚዩት አታርጉኝ። አሁን ቅድም ምን እያልክ ነበረ? በኦሪት አላህ ብለው ነው የሚጠሩት ብለህ ነበረ። ኦኬ ለዛ አሁን ኦሪት ላይ አላህ ብለው እንደሚጠሩ ክፈትና አሳይ። ምን እያልን ነበር? ከልጁ ጋር ድገምልን እስኪ ያልነው ኦሪት ላይ ያልከውን አሳይ። ለምንድን ነው አሁን ወደኋላ ለምን ትላለህ? አሁን ለልጁ ልታሳይ ነበር እኮ አይደል? ምን እያልን ነበር? ከልጁ ጋር ድገማት እሱን ቃልና ችግር የለውም። ምን እያልክ ነበረ? እኔ ንገረኝ እስኪ አንተ። ኦሪት ላይ የለም ብለሃል? ኦሪት ነው አየህ፣ ዝም ብለህ የምትናገር። ስለዚህ አዳምጥ። ላይ አለ ወይስ የለም ብለሃል? አንድ አዳምጥ ስንል የነበረውን ልድገምልህ። አንተ ካላወቅከው ሳታውቅ ግን ዝም ብለህ አንተ የራስህ እንትን አትስጥ። የአምላክን ስም አረቦች፣ የአረብ ክርስቲያኖች አላህ ብለው ነው የሚጠሩት እያልኩኝ ነው። ማስረጃ ላሳያችሁ ነው። ከኦሪት ተሳያሉ ብለሃል እኮ ብራዘር። ከኦሪት አሳያለሁ ብለሃል። ለዛ ኦሪቱ ላይ አሳየን። ለምንድን ነው ሌላ ቦታ የምትሄደው? ኦሪቱ ላይ አሳየኝ። እሺ ላሳየህ ነው። ተረጋጋ። ከፈታዎች ላሳየህ ነው። ኦሪት ዘፍጥረት ምን ብለው እንደሚጠሩ አምላክን ልንመለከት ነው። ምኖች ናቸው እንደዛ ብሎ የሚጠሩት? መጀመሪያ ሳከፍ የአረብ ክርስቲያኖች። ታዲያ እስልምናው ላይ እያወራ የአረብ ክርስቲያኖች ትላለህ? እንዴት ነው ነገር? ሰውዬ ምን ሆነህ ነው? ምንድነው እያወራን ያለ ነው? መጀመሪያ አዳምጥ እንጂ። የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት እያልኩት ነው። የአረብ ክርስቲያን ይኸውልህ፣ አሁን አንተ ያልከው አላህና እነሱ የሚሉት አላህ ወይም የእስልምናና የአንተ አላህ ምንም የማያገናኘው ነው። ኦኬ እሱ ለጠየቀው ጥያቄ ፋላሲ እየሰራህበት ነበር አንተ። ምክንያቱም ኦሪት ላይ አዳምጥ አንድ ጊዜ። ምን ሆነህ ነው? የአምላክን ስም የአረብ ክርስቲያኖች አላህ ብለው ነው የሚጠሩት። መጽሐፋቸውን የራስን መጽሐፍ በራሳቸው የሚጠቀሙበት ብሉይ ኪዳንንም አዲስ ኪዳንንም ከሁለቱ የአምላክ ስም ማን እንደሆነ ላሳየህ ነው እያልኩት ነው። አላህ ብለው ነው የሚጠሩት። ቆይ መች ነው የተተረጎመው? ወደ አረብኛ ባይብል የተተረጎመው? ቆይ አትረብሽ። የአምላክን ስም አላህ ብለው እንደሚጠሩ ላሳየህ ነው። እሺ መጽሐፋቸውን ላሳየህ። እሱን እኔም አውቃለሁ። እሱን እኔም አውቃለሁ። እናመሰግናለን። አንዴ ሜት አድርግ። አትረብሽ። አዳምጥ። ስለዚህ አምላክን ስም አላህ ብለው ነው የሚጠሩት። አንዴ ይሄኛው ኢንተርኔት እንትን አልልም ብለኝ ነው። ማን ነው የሚከፍት? ዛህራ ይዘሻል? ሌላ ስልክ አለሽ? እነግርሻለሁ። ችግር የለውም። በቋንቋው ደረጃ እኮ ነገርኩህ፣ እንስማማለን። በቋንቋው ደረጃ አላህ ብለው ሊጠሩት ይችላሉ። የቋንቋ ጉዳይ ስለሆነ ይከፈትላቸዋል። እሺ የአረብ ክርስቲያኖች አምላክን አላህ ብለው የሚጠሩት ይሄ አላህ የአምላክ ስም አይደለም እያሉ የሚሸውራቸው የኢትዮጵያ ሰባኪዎች እየሸወራቸው እየተጫወቱባቸው ነብር። የአምላክ ስም አላህ ተብሎ ነው የሚጠራው። ተክዊን ብለሽ ጻፊና፣ ተክዊን ማለት ዘፍጥረት ማለት ነው። ምዕራፍ 1 ቁጥር 1 አውጭላቸው። التكوين 1:1 አንድ ሁለት ጥያቄ ነበር። አንደኛውና የመጀመሪያው ተውራትና ዘቡር እንጂል ወረደ ብላችሁ ታምናላችሁ አይደል? እንደወረደ ታምናላችሁ? ኦኬ። አሁን ያን መጽሐፍ በእጃችሁ ላይ ይኖራል? አለመኖሩስ ለምንድን ነው? ካለስ ደግሞ መረጃ ሰጠኝ የሚል
ይህም መልስልኝና ሁለተኛውን ጥያቄ ያቀርባል። ተውራት እና ኢንጂል ወርደዋል ብላችሁ ታምናላችሁ ወይ? አዎ እናምናለን። አሁን ያ በእጃችሁ ላይ አለ ወይ? አዎ በእጃችን ላይ አለ። ተውራት እና ኢንጂል ማለት ተውራት ለሙሳ የተሰጠ ትምህርት ነው። ኢንጂል ደግሞ ለዒሳ የተሰጠ ትምህርት ነው። ይህ ትምህርት በእጃችሁ ላይ አለ ወይ? አዎ በደንብ አለ። የሙሳ ዓለይሂ ሰላም የተሰጠው አስተምህሮ በእጃችን ላይ አለ። ለዒሳ የተሰጠው አስተምህሮ በእጃችን ላይ አለ ይገኛል። እንደዛ ሳይሆን በመጽሐፍ ደረጃ ነው እንደ ሪፈር ሳይሆን እያወራሁት ያለሁት በመጽሐፍ ደረጃ እንደ ቁርአን አላቸው ወይ ለማለት። መጽሐፍ አይደለም ከሰማይ እየወረደላቸው መጽሐፍ አይደለም፣ ቃሉን የተሰጣቸው አይደለም። ያ ቃል አለ ወይ? በደንብ አለ፣ እጃችን ላይ ይገኛል። አልገባህም? ምን እያልኩ ያለሁት እኮ በዛን ዘመን በቃል አማካኝነት ሲወርድ እነሱ ጽፈውታል በመጽሐፍ ደረጃ ወይስ እንዴት ነው ለማለት። ጥያቄህን ትቀያይረዋለህ። በተመለሰ ቁጥር ጥያቄ አትቀያይሩ። ለሙሳና ለዒሳ ቀየርኩኝ አይደለም። አዳምጥ። ለሙሳና ለዒሳ የተሰጠው መጽሐፍ አለ ወይ? ትምህርቶቹ በደንብ አድርገው አሉ ከኛ ጋር። አይ በመጽሐፍ ደረጃ በመጽሐፍ ነው ወይ ከሰማይ የወረደው? ከሰማይ መጽሐፍ አይደለም የወረደላቸው፣ ቃሉን የወረደላቸው አይደለ? ያ ቃል አለ ወይ? በደንብ አለ። ልንገርህ ትምህርታቸው ምን እንደነበር የምትነግረኝ ከቁርአኑ ነው ወይስ ከነሱ መጽሐፍ ነው እያልኩ? አሁን አልገባህም? ምን እያልኩ ያለው በደንብ ገብቶኛል። ከእነዚህ የራሳቸውን መጽሐፍ ትምህርታቸው ምን እንደነበር ከመጽሐፋቸው ከራሳቸው መጽሐፍ ያ የተሰጣቸው መጽሐፍ አምላክ ከማን ዘንድ ነው? ከአምላክ ከአላህ ስብሐነሁ ወተዓላ ዘንድ። ያ የሰጣቸው አካል ራሱ ይተርክልናል ትምህርታቸውን ሲተርክልን ጊዜ ምን ይላል? ወለላ ሙሳ ይላል። ሙሳንም በእርግጥ ልኬው ነበር ይላል። ያየህ ذلك ልክኑ ወአተይና ዒሳ ብነ መርየም አልበይናት ወአየድናሁ ቢሩሕ ልቁዱስ ምን እንዳላቸው ዒሳ ልክ እንዲሁ ለህዝቦች ያስተማራቸውን ይነግርልናል። ቻል ወኢዝ ቃለ ዒሳ ብነ ያ በኒ እስራኤል እኒ ረሱሉላህ ኢለይኩም ሙሰዲቀን ሊማ በይነ የደይ የማርያም ልጅ ዒሳ ለእስራኤል ልጆች እንዲህ ባላቸው ጊዜ አስታውስ፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላቸው የአላህ መልእክተኛ ነኝ እያለ አስተማራቸው። ኢነላህ ረቢ ወረብኩም ፈዕቡዱ ሃዛ ሲራጡ ሙስተቂም። ይህ የመሲሁ አስተምህሮ ነው። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው። ኢነማ ኢላሁኩም ላህ፣ ይህ የሙሴ አስተምህሮ ነው። ወቃለ ሙሳ ሊቀውሚሂ፣ ሙሳም ለህዝቦቹ እንዲህ አላቸው፣ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን፣ በአንድ አላህ የምታምኑ እንደሆናችሁና ሙስሊሞች እንደሆናችሁ በእርሱ ብቻ ላይ ተመኩ አላቸው። የእነሱ ብቻ አይደለም ያለን እኛ የአብርሃም ትምህርት አለን፣ የኢስሐቅ ትምህርት አለን፣ የያዕቆብ ትምህርት አለን፣ የዩሱፍ ትምህርት አለን፣ የሁሉም ነቢያት ትምህርት አለን፣ በእጃችን ላይ ይገኛል። እኔ አሁን የጠየኩህ ጥያቄ ይሄ አሁን ለምሳሌ አንተ እያብራራህልኝ ያለው ቁርአን ላይ ነው አይደለ? ሪፈር እያደረገ ቁርአን ላይ የሙሳን አስተምሮ ቁርአን ላይ ነው የሚገኘው። እንደዛ ነው እያልከኝ ያለው? የጠቀስካቸውን መጽሐፍቶች ተውራትና ኢንጅል ብለህ አነሳህ አይደለ? ያን ቃል ከሰጣቸው ከአምላክ ዘንድ የመጣ ቃል ነው እያነበብኩልህ ያለሁት። ቁርአን የሚናንተው እሱ ከዚያ ከአምላክ ዘንድ በኢሳ በነበረበት ታይም በምድር ላይ እንዲሁ በቃል ደረጃ ነበር ሲያስተምር የነበረው፣ አልተጻፈም ነበረ። እኔ እያልኩ ያለሁት የተጻፈውን ሰነዱ ወይም እንደ ቁርአን የታተመ መጽሐፍ ምናምን እንደዛ እንዳለ ከዛ እንዲሰጠኝ ብዬ ነው መረጃ። የታተመ መጽሐፍ አይደለም ከሰማይ የወረደላቸው ወገናችን። ቅድም ተውራትና ኢንጅል አልከን። ስለዚህ እነዚያ መጽሐፎች ተውራትና ኢንጅል የሚለውን ከየት ነው ያገኘኸው? እንግዲህ እናንተ ታምናላችሁ እንዲሁ ተወረደ ምናምን ታምናላችሁ ብዬ ነው። የት ነው ይሄን እንደምናምን ስለምታምኑ ብዬ ነው። የት ነው ያገኘኸው? እሱ ከቁርአን ላይ ነው አይደለ? በአብዛኛው ቁርአን ላይ ነው የሚነገረው። ያ በጣም ጥሩ። ስለዚህ ከቁርአን ጥያቄ ያነሳና ግን ከቁርአን መልስ አልፈልግም ትላላችሁ። እንደዚህ ያስኬደው ተውራት እና ኢንጂል ብሎ መልሱን ከቁርአን አልፈልግም አያስኬድም። አይደለ? እኛ ጋር መጣችሁ። እንደዛ አይደለም፣ እንደዛ አይደለም። እሱ ተረደኝ። እኔ አሁን አለን ስላልክ ነው እንጂ እኮ አይ የለም ቁርአን ላይ ነው መረጃ መሰጠት ካልከኝ ኦኬ እቀበላለሁ፣ ችግር የለውም። ግን መጽሐፉ አለን ስላልከኝ፣ አዎ መጽሐፉ አለን። ያ ማለት ከአምላክ ዘንድ ሲወርድላቸው የነበረው ቃል ነው። ገብቶሃል አይደለ? አለ ከአምላክ ዘንድ የወረደው ወረቀት ነው ብለህ ነው የምታምነው አንተ?
እንደዛ አይደለም ቃሉ ነው። ያ ቃል ደግሞ እኔ እንደዛ አላምንም። እኔ እንደዛ አላምንም። ወንድሜ አዳምጥ ልንገርህ። ከሰማይ ወረደ ሲባል ምንድነው? የፈጣሪ ቃል ነው። ከዛ በሰዎች ወይም በመላእክ አማካኝነት ይጻፋል። ልክ እንደ ቁርአን አጻጻፍ ማለት ነው። በሰዎች ወይም በመላእክት ይጻፋል። መላእክ ይጽፋል። መላእክት ለሰዎች አያጽፉ? ይጽፋል ወይ? መላእክ ይጽፋል ብለኸኛል። ማነው መላእክ እንደሚጽፍ ማስረጃ ነው? መልአክ ይጽፋል አይደለም ያልኩት። በመልአክ አማካኝነት የወርድና ቃሉ መልአክ ለሰዎች ያጽፋል ነው እያልኩ ያለሁት። መልአክ ወይንም ሰዎች ይጽፋሉ ነው ያልከው። መልአክ አይጽፍም። እሺ እኔ መልአክ ይጽፋሉ እኮ አላልኩም። አልሰማኸኝም ከሆነ ነው እንጂ ማለት ነው። በመልአክ አማካኝነት ይጽፋል። ችግር የለውም። ቀጥል። ችግር የለውም። አይ እና እኔ እያልኩኝ ያለሁት ምንድን ነው፣ ልክ በእነሱ በሙሳ ዘመን አሁን ለምሳሌ ተውራት እንደተሰጠው ይታመናል። እና ያነ ተውራት አሁን ላይ እንደ መጽሐፍ ደረጃ ከቁርአን በቃ ከቁርአን ከሆነ እንስማማለን እኮ ከቁርአን ነው የእነሱን እንትን የምሰጥህ የእነሱን አስተምሮም ሆነ ማንኛውንም ነገር ከቁርአን ነው የምሰጥህ እኮ ካልከኝ ምንም የምንከራከርበት ነገር የለም ብዬ እቀበልካለሁ። ገባህ? ለሙሳ ተውራት እንደወረደለት ከየት ነው ያገኘኸው? እንደዛ ብላችሁ አታምኑም እናንተ? አሁን ተነገርከን እኮ ለሙሳ ወርዶለታል ተብሎ ይታመናል። ለሙሳ ተውራት እንደወረደለት ከየት ነው ያገኘው? ከቁርአን ነው አይደለም? ከቁርአን ነው። እንደዛ እኔ ደግሞ ጥያቄ ከቁርአን በፊት ካለ ተውራት እንደወረደለት በቁርአን ላይ አግኝቶ ይዞ መጥቶ ከዚያ ግን ከቁርአን መልስ አልፈልግም አያስክድም። ለማንኛውም እሺ አላህ ስብሐነሁ ወተዓላ በዚህ ባጭሩ ለመጨረሻው ዘመን ነቢይ ስላለፉት መጽሐፍቶች ተውራትና ኢንጂልን ቢሆን ስለነዚያ ምን እንደነበረ ትምህርታቸው ገልጾላቸዋል። ይሄ ነው መልሶች። ቀጣይ ጥያቄ ምንድን ነው? ኦኬ እሺ፣ ወደ ሁለተኛው ጥያቄ የማዕድ ምዕራፍ ቁጥር 5 ቁጥር 5 ላይ እንዲህ የሚል ቃል አለ። ዛሬ መልካሞች ሁሉ ለእናንተ ተፈቀዱ፣ እነዚያ የመጽሐፉ ባለቤቶች ያልወዱት ምናምን ለእናንተ የተፈቀደ ነው ይለና፣ ይሄ ማለት ምን ስላልገባኝ ነው ሳነብ አግኝቼው እና እኛ ያረድነው በስመ አብ ብለን ያረድነው ምግብ እናንተ ብትበሉት ችግር ነው። በስመ አብ ይላል። በስመ አብ ብሎ የታረደ አይልም። እሺ ለማንኛውም ላስረዳሽ፣ ቁርአን በቁርአን ይፈታል። አህለል ኪታብ የመጽሐፉ ባለቤቶች ሲል እንግዲህ ክርስቲያንና አይሁድ ናቸው። እነሱ ደግሞ እኛ አብዛኛውን ክርስቲያን የሚያርደው በስመ አብ ብሎ ነው ብዬ ነው ታውቃለህ። አብዛኛው ነው ሁሉ። አሁን ለምሳሌ እንደ ኦርቶዶክስ ሃይማኖት በስመ አብ ብሎ የሚያርደው ስለሌላው እምነት እና አላውቅም። አንቀጹ ምን ብሎ እንደሚናገር ላስረዳ። በመጀመሪያ የውመ ኡሒለ ለኩም አጠይባት ወጠዓሙ ለዚነ ኡቱል ኪታበ ሒሉን ለኩም ወጠዓሙኩም ሒሉን ለሁም ይላል። እነሆ ዛሬ ለእናንተ ጥሩ ጥሩ ምግቦችን መመገብ ተፈቀደላችሁ። የነዚያ መጽሐፍን የተሰጡ ሰዎች ለእነርሱ ምግብ ለእናንተ ተፈቀደ፣ የእናንተም ለእነርሱ ተፈቀደ ይላል አይደለ? አሁን ይህን ደግሞ ሌላ የቁርአን አንቀጽ ይፈታልናል። በምን መልኩ ቢያርዱ ነው የሚለው ስላልተገለጸ ያረደ እነዚህ ሰዎች ያረዱትን ብሉ ነው ያለው። እዚህ ቦታ ላይ ገብቷል አይደል? በምን መልኩ ማረድ አለባቸው የሚለውን ደግሞ ሱረቱል አንዓም ላይ ይገልጸዋል። ምን ይላል? ፈኩሉ ሚማ ዙኪረ ስሙላሂ ዐለይሂ ይላል። የአላህ ስም ተወስቶበት የታረደ ከሆነ ብሉ አለ። ከአላህ ውጭ በሌላ ስም ቢታረደስ? እዚያው ምን አለ? ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይሂ አለ። የአላህ ስም ሳይወሳበት በሌላ ስም የታረደ ከሆነ ግን እንዳትበሉ አለ። ስለዚህ ቢስሚላህ ወይንም በአላህ ስም ብላችሁ ካረዳችሁ ነው የሚበላው። ታዲያ ቢስሚላህ ብለን እናርዳለን ወይ እንዳትል፣ በአረብ ላይ ያለ ክርስቲያንም ሆነ አይሁድ አምላክን አላህ ብሎ ነው የሚጠራው። ይሄን ታውቃለህ አይደለ? መስር አይኔ አላውቅም። ያው በአረብ ላይ ያሉ ክርስቲያኖች ምናልባት በቋንቋ ደረጃ ሊሆን ይችላል። ላሳየህ እችላለሁ። መጽሐፍ ቅዱሳቸውን ከኦሪት ዘፍጥረት እስከ ራዕይ የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት። እግዚአብሔር የሚለው አንተ ሀገር ላይ ኢትዮጵያ ላይ ብቻ የሚጠራ ስም ነው። ላሳየህ መጽሐፋቸውን። አላህ ብለው ስለተጣሩ እናንተ የምታመልኩትን አላህ ነው ወይስ? ሰማይ ምድር የፈጠረውን ለምሳሌ አላህ ሲሉ ያህዌን ማለታቸው አይደለም? ወይም እግዚአብሔርን እያሉ አይደለም? ያህዌ አይልም። አረበኛ መጽሐፍ ቅዱስ ላይ ያህዌ የሚባል ነገር የለም። አላህ ብሎ ነው የሚጠሩት። ላሳየህ ትፈልጋለህ እኮ አሁን ታሳየኛለህ፣ ችግር የለውም። ግን አሁን እንዲትረዳኝ የምፈልገው አላህ ሲሉ ልክ እናንተን አምላክ ነው ወይ አላህ የሚሉት?
እናንተ አላህ የምትሉትን ነው ወይ ነው የኔ ጥያቄ። እሱ ሌላ ጥያቄ ነው። ለማንኛውም አምላክን አላህ ብሎ የሚጠራ ከሆነ ይላል አንቀጹ፣ እሱ ሌላ ጥያቄ ነው፣ መልስላለሁ፣ ችግር የለው። ግን አምላክን አላህ ብሎ ቢስሚላህ ወይም በአላህ ስም ብለው ካረዱ ብሉ የሚል ነው ያለው ቁርአኑ ላይ። አምላክን አረቦች ማን ብለው ነው የሚጠሩት ከተባለ አላህ ብለው ነው የሚጠሩት። እሱን ከኦሪት ዘፍጥረት እስከ ራዕይ ድረስ ባለው ላሳይ ይችላለሁ። ከሁለቱም ከአዲስ ኪዳን ከብሉይ ኪዳን የአምላክን ስም አላህ ብለው እንደሚጠሩ አሁን መጽሐፋቸውን አውጥቼ ላሳይ ይችላል። ማሳይ አይ ችግር የለውም ታሳየኛለህ። ወረድ ብሎ አሳይ አሁን አሳያለሁ። ጥያቄውን ይጨርስልኝ፣ ችግር የለውም ያሳየኛል። ችግር የለውም ታሳየኛለህ። ግን ወረድ ብሎ ሴቶቻቸው እንዲታገቧቸው ምናምን ይፈቅዳል እና ጨርስልኝ ብዬ ነው። ታሳየኛለህ፣ ችግር የለውም። አንድ ማየት ስለሚፈልጉ ላሳያቸው። ያሳይ በዕብራይስጡ እኔ አረበኛ ስለማልችል ለእኔ ምንም ትርጉም አያመጣም። በነገራችን ላይ ብታሳይ መረጋጋት። ስለዚህ የአረብ ክርስቲያኖች አምላክን ማን ብለው ነው የሚጠሩት? ኦሪት ላይ ነው ያልከው። የአረብ ክርስቲያኖች ላይ አትሂዳውን። ኦሪት ላይ ነው ያልከው። ኦሪት ህግ ነበራቸው እንዴ? ምን እያልን ነበር ቅድም? ኦሪት ነበራቸው። ኦሪት ላይ አዳምጥ። መጀመሪያ ምን እያልን ነበር? ሚዩት አታርጉኝ። አሁን ቅድም ምን እያልክ ነበረ? በኦሪት አላህ ብለው ነው የሚጠሩት ብለህ ነበረ። ኦኬ፣ ከዛ አሁን ኦሪት ላይ አላህ ብለው እንደሚጠሩ ክፈትና አሳይ። ምን እያልን ነበር? ከልጁ ጋር ድገምልን እስኪ ያልነው። ኦሪት ላይ ያልከውን አሳይ። ለምንድን ነው አሁን ወደኋላ ለምን ትላለህ? አሁን ለልጁ ልታሳይ ነበር እኮ አይደል? ምን እያልን ነበር? ከልጁ ጋር ድገማት እሱን ቃልና ችግር የለውም። ምን እያልክ ነበረ? እኔ ንገረኝ እስኪ አንተ። ኦሪት ላይ የለም ብለሃል? ኦሪት ነው አየህ፣ ዝም ብለህ የምትናገረው። ስለዚህ አዳምጥ። ላይ አለ ወይስ የለም ብለሃል? አንድ አዳምጥ እሺ። ስንል የነበረውን ልድገምልህ አንተ ካላወቅኸው። ሳታውቅ ግን ዝም ብለህ አንተ የራስህ እንትን አትስጥ። የአምላክን ስም አረቦች፣ የአረብ ክርስቲያኖች አላህ ብለው ነው የሚጠሩት እያልኩኝ ነው። ማስረጃ ላሳያችሁ ነው። ከኦሪት ተሳያሉ ብለሃል እኮ ብራዘር። ከኦሪት አሳያለሁ ብለሃል። ለዛ ኦሪቱ ላይ አሳየን። ለምንድን ነው ሌላ ቦታ የምትሄደው? ኦሪቱ ላይ አሳየኝ። እሺ ላሳየህ ነው። ተረጋጋ። እሺ ላሳየህ ነው። እሺ ኦሪት ዘፍጥረት ምን ብለው እንደሚጠሩ አምላክን ልንመለከት። ምኖች ናቸው እንደዛ ብለው የሚጠሩት? መጀመሪያ ሳከፍ የአረብ ክርስቲያኖች። ታዲያ እስልምናው ላይ እያወራ የአረብ ክርስቲያኖች ትላለህ? እንዴ ነው ነገሩ? ሰውዬ ምን ሆነህ ነው? ምንድነው እያወራን ያለ ነው? መጀመሪያ አዳምጥ እንጂ። የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት እያልኩት ነው። የአረብ ክርስቲያን ይኸውልህ፣ አሁን አንተ ያልከው አላህና እነሱ የሚሉት አላህ ወይም የእስልምናና የአንተ አላህ ምንም የማያገናኘው ነው። ኦኬ፣ እሱ ለጠየቀው ጥያቄ ፋላሲ እየሰራህበት ነበር አንተ። ምክንያቱም ኦሪት ላይ አዳምጥ አንድ ጊዜ። ምን ሆነህ ነው? የአምላክን ስም የአረብ ክርስቲያኖች አላህ ብለው ነው የሚጠሩት። መጽሐፋቸውን የራስን መጽሐፍ በራሳቸው የሚጠቀሙበት ብሉይ ኪዳንንም አዲስ ኪዳንንም ከሁለቱ የአምላክ ስም ማን እንደሆነ ላሳየህ ነው እያልኩት ነው። አላህ ብለው ነው የሚጠሩት። ቆይ መች ነው የተተረጎመው? ወደ አረብኛ ባይብል የተተረጎመው? ቆይ ያትረብሽ። የአምላክን ስም አላህ ብለው እንደሚጠሩ ላሳየህ ነው። እሺ መጽሐፋቸውን ላሳየህ። እሱን እኔም አውቃለሁ። እሱን እኔም አውቃለሁ። እናመሰግናለን። አንዴ ሜት አድርግ። አትረብሽ። አዳምጥ። ስለዚህ አምላክን ስም አላህ ብለው ነው የሚጠሩት። አንዴ ይሄኛው ኢንተርኔት እንትን አልልም ብለኝ ነው። ማን ነው የሚከፍት? ዛህራ ይዘሻል? ሌላ ስልክ አለሽ? እነግርሻለሁ። ችግር የለውም። በቋንቋው ደረጃ እኮ ነገርኩህ፣ እንስማማለን። በቋንቋው ደረጃ አላህ ብለው ሊጠሩት ይችላሉ። የቋንቋ ጉዳይ ስለሆነ ይከፈትላቸዋል። እሺ የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት። ይሄ አላህ የአምላክ ስም አይደለም እያሉ የሚሸውራቸው የኢትዮጵያ ሰው ማያ ይሰማል። ይሰማል። ማያ አንዴ ማያ የምትሏ ከተሰማት ታናግረኝ። ሰላም ነው፣ እንዴት ነሽ? አለ ወንድ ነኝ። እንዴት ነህ ሁሱ? አለን። እሺ አንዴ ትቀጥላለህ። ያው ይታያል እዚህ ጋር ይሄ ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? ፊል በድኢ ኸለቀ አላሁ ሰማዋት ወልአርድ ይላል።
አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። ቀድ ተበርሀነ ለኩም ሚን ቂበሊላህ አላህ የሚለው ይታያቸዋል። ቢቁዋትን ወዐጃኢብን ወአያትን ሰነዐሃ አላሁ ቢየዲሂ ፊ ወሰጢኩም ከማ አንቱም አይዘን ተዕለሙን ይላል። ይህ የአረበኛ መጽሐፍ ቅዱስ ነው። ምን ይላል? እናንተ የእስራኤል ሰዎች ሆይ ይችን ንግግሬን ስሙ አለ ጴጥሮስ። የናዝሬቱ ኢየሱስ አምላክ አላህ በእርሱ በኩል ባደረገው ተአምር ለእናንተ የተገለጠ ሰው ነበር ይላል። አይ እሺ ይሄን ይመስላል። እና የአረብ ክርስቲያኖች አምላክን አላህ ብለው ይጠራሉ። ለኢየሱስ ክርስቶስ አምላክ አላህ ነበር ተአምራትን ሲያደርግለት ሲሰራለት የነበረው። አላህ በእርሱ በኩል ተአምራትን አደረገ ይላል። ይህን ይመስላል ቅዱሳን። ከዚህ ላይ ለወንድማችን እሺ የሰው ልጅ እንዴት ተፈጠረ? መሰረቱን እስኪ ንገረኝ። የሰው ልጅ እንዴት ተፈጠረ የሚለውን እሱን ጥያቄ። የሰው ልጅ የመጀመሪያው ሰው አዳም እንደሚታወቀው አምላክ አላህ ስብሐነ ወተዓላ ኸለቀሁ ሚን ቱራቢን ثم قال له كن فيكون ከአፈር ፈጠረው። የአፈር ብቻውን አልነበረም፣ ውሃ አለ። ውሃና አፈሩ ሲቀላቀል ጭቃ ይሰጣል። ጭቃው ደግሞ ተቀርጾ ሲሰራ ጊዜ ልክ እንደ በሸክላ ቅርጽ ይሆናል። ልክ አንድ ሰው ለምሳሌ ጀበና ወይንም ደግሞ ጋቻ ወይንም ቶፋ ሲሰራ እንዴት ነው? መጀመሪያ አፈር አለ አይደለ? ከዛ ውሃ ያቀላቀልበታል። ከዛ ምን ይሰጣል? ጭቃ ይሰጣል። ከዛ ሲቀርጸው ደግሞ ያ ሸክላ ቅርጽ ይዞ ይሆናል። ከዛ ነፍስ ይዘራበታል፣ ሰው ይሆናል። ከዛሊክ አደም አባታችን አዳም በዚህ ሁኔታ ነው የተፈጠሩት እርሳቸው። እሺ ከዛ አዳም ከአዳም ደግሞ ከግራ ጎኑ ደግሞ ሔዋንን አምላክ አላህ ሱብሓነሁ ወተዓላ ፈጠራት። እሱ እኮ ኦሪት ዘፍጥረት እኮ ነው እንዳለ እንትን ያለው ኦሪት ዘፍጥረት የሚለው ነው። እንዴት ነው አሁን እንዴት አምላካችን አላህ ሱብሓነሁ ወተዓላ ሰውን እንዴት እንደፈጠረ እየገለጽኩልህ። ያ የነቢያት አምላክ ነው። ገብቶሃል አይደል? አሁን እርሳቸውን የሚያናገራቸው ከዚህ የምትረዳው ይሄ ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የትኛውን መጽሐፍ ቅዱስ ክፍል አንብበው አያውቁም። ማንበብና መጻፍንም ተነስተዋል ቀድመው ማለት ነው። እንዴት ነው አንድ ሰው ምንም ስላለፈ ቀደምት ነቢያት ታሪክ እንዳለ ቁጭ አድርጎ መናገራቸው ምንም መጻፍና የማይችል ሰው የሆነ አምላክ ገልጦለት እንደሆነ እናንተ አትወስዱም? ይሄ ጨርስልኝ። አዳም እና ሔዋን ከአዳም ጎን እና ሔዋንን ደግሞ ከአዳም የግራ ጎን ፈጠራት አሉ። ሲናገሩ ምን አሉ? خلق الله حواء من آدم من شقه الأيسر አሉ። አላህ ሔዋንን ከአዳም የግራ ጎን ፈጠራት አሉ። በቁርአንም ላይ በርካታ ቦታ ላይ አላህ ያመላክታል። አላህ ሲነግረን ምን ይላል? يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها ይላል። እናንተ ሰዎች ሆይ እኔን ጌታችሁን አላህን ፍሩኝ። እኔ ማለት ያ ሰውን ከአንዲት ነፍስ የፈጠርኩኝ ከዚያችም ከአንዷ ነፍስ ሌላኛዋን ጥንዷን የፈጠርኩላት ይሆንኩኝ አለ። አዳም ሔዋን ራሷ ከዚያው ተፈጠረች። በሌላ ቦታ ላይ በሱረቱ ሩም ላይ አላህ ሲናገር ምን ይላል? ومن آياته أن خلقكم من تراب ثم إذا أنتم بشر تنتشرون ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها إلى ከተአምራቶች መካከል ከአንዲት ነፍስ ጥንዷን መፍጠር ያለ ከአዳም ሔዋንን ፈጠረ። ሊተስኩኑ ኢለይሃ ተመልከቱ፣ ወደ እርሷም ልትረጉ ዘንድ አለ። የሰው ልጅ መርጊያ ምንጭ ነች ሴት ልጅ ቦታቸው ያለ ወደ እርሷ ህይወት ይኖራል፣ አብሮ ከእርሷ ጋር ደስታን ያገኛል። ከዚያው ከነፍሳችሁ ጥንዷን መፍጠር እያለ ይነግረናል። ወጀዐለ በይነኩም መወደትን ወረሕማ በመካከላችሁም መዋደድን መፋቀርንና መተዛዘንንም አደረግኩኝ ይላል። ወሚን አያቲሂ ኸልቁ ሰማዋት ወልአርድ እያለ ይናገራል። ከተአምራቶች መካከል ሰማያትንና ምድርን መፍጠሬ ወእክትላፉ አልሲነቲኩም ወአልዋኒኩም የቋንቋዎቻችሁ የከለሮቻችሁ መለያየትም ልክ እንዲሁ ከተአምራቶች መካከል ይላል። ከአዳም ከአንድ ሰው እንደፈጠረን ከገለጸ በኋላ ከዛ አንድ ጥንዷን ፈጠረላት። ከዚያም በተለያየ ከለርና በተለያየ ቋንቋን ፈጠርኳችሁ እያለ ይህን ሁሉ ያስገኘን እርሱ እንደሆነ ይገልጻል። የት ነው ቦታው? በቁርአን ላይ ላሳይህ። አይ ዝም ብለህ ከምታውቀው መሬት ላይ ነው ገነት ላይ ወይስ? እኛ አዳም የተፈጠረው በሰማይ ላይ፣ እኛ እዚህ ዘፍጥረት ከምዕራፍ 2 እስከ ምዕራፍ 4 ያለውን ድረስ አንብብ አሌክስ። ገብቶኛል። አይ እሱን ላስጨርሰው ብዬ ነው። እሱ የሚያወራው ያለው እንዳለ ኦሪት ዘፍጥረት ነው። እንግዲህ ልዩነታችን የት ላይ ነው የሚለውን ለማግኘት ነው። እሱ ጋር እዛ ላይ ተፈጠሩ። ከዛ ምንድነው እሱ እያወራ ያለው በቁርአን የተጻፈ ነው። ግን በሎጂክ ብንሄድ አሁን ለምሳሌ የሰው የክርስቲያንና የሙስሊም ስም እንኳን የሚለየው በስሙ ነው። ቃኤል አቤል የሚባል አሁን ሙስሊም ውስጥ የለም። ቃኤል አቤል የሚባል የለም። ግን ያው በሎጂክ ስም አሁን ለምሳሌ የሆነ ሰው በብሔር እንኳን ብትል የሆነ ሰው ስሙ በስሙ ይለያል፣ የሆነ ሰው ማለት ነው። እና እኔ አሁን እያነበብኩ በሙስሊም ሊሆን ይችላል ስማቸው ተቀይሮ ነው እንጂ አሁን የሙሴ የአዳም አደም እሱ ስም ወንድም ስም በነገር ላይ ከቋንቋው ጋር ይለያል። ለምሳሌ በግሪክ አሁን
ሌላ ስም ይኖረዋል። በላቲንም እንደዚሁ በአረብኛ ልውረድ፣ ይቅርታ ብዙ ስለሚቆዩ ነው። አይ ጥያቄ አልጨረሰልኝም በነገር ላይ። ከዛ እንዴት እንደሆነ እንትን ሳትል ወንድም ዝርዝሩን እንትን ሳትል መጨረሻ ላይ እንዴት ሆኑ አዳምና ሔዋን ከዛስ ምን ሆኑ? አሁን ኦሪት ዘፍጥረት ጋር ያለው ጋር ልዩነትን እንትን ማለት ኦሪት ዘፍጥረት የሚለው መረዳት የምትፈልገው ነገር አለ ወይንስ ከዚያ ጋር ማመሳከር ነው ፍላጎትህ? ማመሳከር በጣም ጥሩ። አይ የእኛ ጋር ያለ የመሳሰላል እያልከኝ ከሆነ በጣም ጥሩ። አሁን ከተናገር ኦሪት ዘፍጥረት ላይ ለምሳሌ ኦሪት ዘፍጥረት ላይ እኔ ልንገርህ እንድታመሳክር እኔ የሆነ ነገር ላንሳልህና ከዚያ በኋላ ይህንን መጽሐፍ ላይ ታሳየኛለህ። አምላክ አላህ ስብሐነሁ ወተዓላ ምን ይላል? አጥር ያርክ ችግር የለውም። አብሽራችን ነው ማነሳለህ። ሰውን ከነዚህ ከአዳምና ከሔዋን እንትን ካለ በኋላ ሰውን ከዚያ ምን አለ? በተለያየ ከለር እና በተለያየ ቋንቋ እንደፈጠረ ሊገልጽልና ኦሪት ዘፍጥረት ላይ ይሄን አሳየን እኮ ኦሪት ዘፍጥረት ላይ አሳየን። ኦሪት ዘፍጥረት ላይ እንደዛ አዳምና ሔዋንን ፈጠረ ይላል በኤደን ጋርደን። እሱ አይደለም ጥያቄ። ከዚያ በኋላ ሰውን በተለያየ ከለርና በተለያየ ቋንቋም አደረግኳቸው፣ ይህም ከድንቅ ተአምራቶች መካከል ነው ይለናል። በዚህ መልኩ ሰው እንደፈጠረ አሳየን ኦሪት ዘፍጥረት ላይ። በተለያየ ከለር የአዳምና ሔዋን ነው ከዛ የተራቡት የተባዙት እነሱ ሁለቱ። ስለዚህ ለማመሳከራት ሞከረ። ኖ በተለያየ ቋንቋ ፈጠርኳቸው ይህም ከድንቅ ተአምራቶች መካከል እያለ ይገልጻል። የቱ ጋር ነው እግዚአብሔር እንደዚህ ያለው ኦሪት ዘፍጥረት ላይ? እኔ የምልህ ነው አዳምጠኝ። እነሱ አዳም እዛው ላይ የሆነ ስህተት ፈጸመ ይላል መጨረሻ ላይ። መጨረሻውን ታሪኩን ነው ነገር አይደለም ጥያቄ። ለማመሳከር ነው አልክ። ማመሳከር ከሆነ የማትወጡበት ወጥመድ ውስጥ ትገባላችሁ። እንደዚህ አንተ ለማወቅ ጠይቁ። ለማንኛውም አዳምና ሔዋን ኃጢአቱን ከሰሩ በኋላ ከዚያ በኋላ እንዴት ተደርገው ምህረትን አገኙ? ይሄ ጠቃሚ ጥያቄ ነው። ሰው እንዴት ሊሆን ይችላል ከዚያ በኋላ የሚለው ጠቃሚ ጥያቄ ነው። ይሄን ብትጠይቁ ችግር የለም እናስረዳቸዋለን። እሱን እኮ ነው የምጠይቀው። ኮመንት ለማመሳሰል እሺ፣ እሱን ልመልስልህ። ኦኬ፣ እናንተ ጋር ቁርአኑ ጋር እንትን ይላል አይደል? ሁለቱም አታድርጉ የተባሉትን አድርገው ወደ ምድር ወረዱ ምናምን ያላለ እውነት ነው። የጌታ ሰው ዘመን ይባረክ። ያሽ ቀጥል። እሺ ከዛ በኋላ እንዴት ተመለሱ ነው ወይስ ቀሩ? በጣም ጥሩ ጥያቄ። አሁን ጥሩ መጣ። አምላክ አላህ ስብሐነሁ ወተዓላ አደምና ሐዋን ሲያወርዳቸው ጊዜ ምን አለ? ቁልና ህቢጡ ሚንሃ ጀሚዓ ፈኢማ የእትየነኩም ሚኒ ሁደን ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን ወለዚነ ከፈሩ ወከዘቡ ቢአያቲና ኡላኢከ አስሓቡ ናር ሁም ፊሃ ኻሊዱን ቁልና ህቢጡ ሚንሃ ጀሚዓ። ከዚያም አዳምና ሔዋንን በሉ ሁላችሁም ወደ ምድር ውረዱ አልኳቸዋል። ከዚያ ግን ዝም ብሎ በከንቱ አላወረዳቸውም። ዳግም ገነት የሚገቡበትን መንገድ ነገራቸው። አያቸው ምንድነው እኮ ልነግርህ ነው። ፈኢማ የእትየነኩም ሚኒ ሁደን አላቸው፣ ከእኔ የሆነ አንድ ቅኑ መንገድ በሚመጣላችሁም ጊዜ አላቸው። ፈመን ተቢዐ ሁዳይ፣ ያን የእኔን ቅኑ መንገዴን የተከተለ ሰው ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን፣ በእነርሱ ላይ ፍራቻና ሐዘን የለባቸውም፣ ገነት ተመላሽ ናቸው። ወለዚነ ከፈሩ ወከዘቡ ቢአያቲና፣ ነገር ግን ያንን ቅኑ መንገድን የካዱና አናቅጾችን በነቢያቶች ላይ የማወርደውን እያስተባበሉ ሰዎች ኡላኢከ አስሓቡ ናር፣ እነዚህ የእሳት ጓዶች ናቸው የሚሆኑት። ቅኑ መንገድ አሌክስ ቆይ ጨርስልህ። ማለት ያው እሱ በአረብኛ እያወራ ነው፣ ግን የሚያወራው ዘፍጥረት ምዕራፍ 3 ቁጥር 24 የመጨረሻውን ነው። ስማው አሌክስ፣ እሱ ይጨርስ። እሱ በአረብኛ እያወራ ነው። ዘፍጥረት ላይ እንዳለ ጠይቀሃለሁ። ዘፍጥረት ላይ ያለው ነው እያሉ ነው እስካሁን ድረስ። ወለዚነ ከፈሩ ወከዘቡ ቢአያቲና ኡላኢከ አስሓቡ ናር ሁም ፊሃ ኻሊዱን አለ። እነዚያም የካዱና በአናቅጾች ያስተባበሉ እነርሱ የእሳት ጓዶች ናቸው፣ እነርሱም በእርሷ ውስጥ ይዘወትራሉ አለ። ስለዚህ ያቀኑ መንገዱን አምላክ አላህ ስብሐነሁ ወተዓላ በነቢያት ላይ ያወረደ ቃል የገባውን ቃሉን ፈጸመ። ያቀኑ መንገዱ ምንድን ነው? አልኢስላም፣ ታላቁ ኢስላም ነው። አምላክ አላህ ስብሐነሁ ወተዓላ ሲናገር ምን አለ? ኢነ ዲነ ዒንደ ላሂ ልኢስላም፣ ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛው ሃይማኖት ኢስላም ብቻ ነው። በሌላ ቦታ ላይ ምን ይላል? ወረዲቱ ለኩም ልኢስላመ ዲና ይላል። ከሃይማኖትም ሁሉ እስልምናን ብቻ ነው የወደድኩላችሁ እያለ ይናገራል። ስለዚህም አዳምን የመጀመሪያው የኢስላም አስተማሪ ነብይ አድርጎ አምላክ አላህ ሱብሓነሁ ወተዓላ አስነሳው። እሺ ጥያቄ። ስለዚህ አምላክ ይህን ቃል የገባውን በየዘመናቱ ከአዳም ልጆች ነቢያትን እያስነሳ ያን ቃል የገባውን አንድ ቀኑ መንገድ ለትውልድ አስተምሮ አላቸው። ኢስላምን አስተማሩ፣ ሰበኩ። ያን የተከተለ ሰው
እንደገና ዳግም ወደ ጀነት እንደሚገባ ተናገሩ፣ አስተማሩ ሁላቸው። ያን የካደና ያስተባበለ ሰው ደግሞ ወደ ገሃነም እንደሚገባ አስተማሩ። ይሄ ነው። እሺ ኦኬ